ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። የጋራ ገቢ ክፍፍል እያደገ መምጣቱን የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ገለጹ። በ2017 በጀት ዓመት ብቻ ከጋራ ገቢ ለክልሎች የሚከፋፈለው ድርሻ 91.73 ቢሊዮን መድረሱን ተገልጿል። የፌዴሬሽን ምክር ቤት በገቢዎች ሚኒስቴርና በማዕድን ሚኒስቴር ተሰብስበው በቀመሩ መሰረት የሚተላለፈው የክልሎች ድርሻ በትክክል መተላለፉን ለማረጋገጥ በተከናወነው የፋይናንስ ሕጋዊነት ኦዲት ግኝት ላይ ተወያይቷል። ሚኒስቴር የሚሰበስቡት የጋራ ገቢ ለክልሎች በተዘረጋው የቀመር ስርዓት መሰረት መከፋፈሉን ለማረጋገጥ የተደረገው የፋይናንስ ሕጋዊነት ኦዲት ግኝት ላይ ከባለድርሻ አካላት ጋር ውይይት ያደረገው የፌዴሬሽን ምክር ቤት የድጎማ በጀትና የጋራ ገቢዎች ቋሚ ኮሚቴ ከጊዜ ወደ ጊዜ በሚሰበሰበው የጋራ ገቢ መሻሻሎች መኖራቸውን የጠቆመ እንደነበር ተመላክቷል። ምንም እንኳን የጋራ ገቢ ክፍፍሉ እድገት ቢያሳይም ዛሬም ጠንካራ ስራዎች መከናወን እንደሚገባቸው አፈጉባኤ አገኘሁ ተሻገር አስታውቀዋል። የጋራ ገቢው ማሻው ከመካሄዱ በፊት 4.2 ቢሊዮን ብር የነበረው የክልሎች ድርሻ በ2017 መጨረሻ 91.73 ቢሊዮን ብር ደርሷል። በተመሳሳይ የፌዴራልና የክልሎች የጋራ ገቢዎች አካል የሆነው ከሮያሊቲ ክፍያ የምናስተላልፈው ሀብት እጅግ በጣም ዝቅተኛ ስለሆነ በደንብ ማሰብና መነጋገር ይጠይቃል። ከሮያሊቲና መሰል ክፍያዎች ጋር ተያይዞ ያሉ ክፍተቶች መንግስት ሊያገኝ የሚገባውን የሚያሳጡ ክልሎችንም ከድርሻቸው ያሳነሱ መሆናቸው በውይይቱ ተነስቷል። በአግባቡ የማይሰበስቡ የማያስተላልፉ ባለሀብቶችም አሉ። ለምሳሌ አንዳንዶቹ በህግ የተቀመጠውን ሬት ቫዮሌት የሚያደርጉ አሉ። በተለይ ሮያሊቲ ላይ ማለት ነው። የሮያሊቲን አሰባሰብ በምናይበት ጊዜ በጣም ጥብቅ ክትትል ያለው አይደለም። ስራው የሚከናወንበት አካባቢ በቀላሉ አክሰስ የመደረግ ዕድሉ አነስተኛ ስለሆነ ብዙ ፈተናዎች ያሉበት ነው እና እንደዚህ ከሆነ የሰጡንን የምንቀበል ብቻ ልንሆን እንችላለን። የቀረበውን ብቻ የምንቀበል አብዛኛው ሀብት አቢዩዝ የሚደረግ ሊሆን ይችላል። ከማዕድን ሮያሊቲ ጋር በተያያዘ የተቀመጡ ጉዳዮች ነገር ግን በየተሰራ ባለው ስራ ግን እየተሰበሰበ ያለውን አጠቃላይ ገቢ በጣም አነስተኛ ነው። አሁን ስራው በዚህ ላይ አልተጀመረም ብሎ ቢገመገም እኔ ጥሩ ይመስለኛል። አሰራር ስርዓቱ በቃ ኦልሞስት በአምራቾቹ ወይ ደግሞ እነዚህ ማዕድን ላይ የተሰማሩ ሰዎች ላይ ብቻ ትኩረት ያደረገ ነው። የማዕድን ሚኒስቴር በበኩሉ በዚህ ረገድ ያሉ ክፍተቶችን ለማረም የአሰራር ስርዓትን ከመዘርጋት ጀምሮ በመድረኩ የተነሱ ክፍተቶችን በጥናት ለይቶ ማስተካከያዎች እንደሚያደርግም ጠቁሟል። ምርት እና ሽያጭ ክትትልን በተመለከተ የሞኒተሪንግ ስራ አለ። ኢንስፔክሽን ስራዎች ይሰራሉ። የቱ ጋ ነው ክፍተቱ የሚለው እውነት ለመናገር በደንብ አድርጎ የቱ ጋ ነው ክፍተቱ፣ ለምንድን ነው ይሄ የተከሰተው የሚለውን ነገር መፈተሽ ያስፈልጋል። እውነት ለመናገር ኮምፕሊኬትድ የሆኑ ነገሮች አሉ። በደንብ አድርጎ ወደ ኋላ ለምን የሚለውን እያንዳንዱ ነጥቦች ፈትሾ ከዛ በኋላ ተገቢው ምላሽ መስጠትም አግባብ የሚሆነው ያን ጊዜ ይሆናል። ከዛ ውጪ አሰስመንት እየተሰራ ያላል። በሚኒስቴር መስሪያ ቤቱ ዋጋዎች የሚዘጋጅላቸው አሰስመንቶች እየተሰሩ ያሉበት ሁኔታ አለ። እነዚህ ሲያልቁ እንግዲህ ወደ ትግበራ የምንገባ ነው። ለጋራ ገቢ እድገት ሁሉም ክልል የሚጠበቅበትን ሊወጣ እንደሚገባ ያነሱት የምክር ቤቱ የድጎማ በጀትና የጋራ ገቢዎች ቋሚ ኮሚቴ ሰብሳቢ የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ ያኔ የክፍፍል ምጣኔው እድገት ይኖረዋልም ብለዋል። ታክስ የሚሰበሰበው ኢኮኖሚ ሲያድግ ነው። ኢኮኖሚ ደግሞ የሚያድገው እያንዳንዳችን ኃላፊነታችንን ስንወጣ ነው። ስፔሻሊ ክልሎች ጋር ያለ ኃላፊነት በአግባቡ መወጣት ያስፈልጋል። የህግ ድጋፍ መስጠት፣ ግብዓቶች በአግባቡ እንዲቀርቡ ማድረግ፣ የመሬት አቅርቦትን ለአምራቾች ማቅረብ፣ የሚያስፈልጉ ድጋፎችን ሁሉ አድርጎ እያንዳንዱ ተቋም ምርታማ እንዲሆን እንዴት ነው ይሄንን እየደገፍን ያለ ነው የሚለውን በደንብ ማየት ያስፈልጋል። የግሉንም ዘርፍ እንዴት ነው እየደገፍን ያለ ነው፣ እንዴት ነው ውጤታማ እያደረግን ያለ ነው፣ እንዴት ነው ትሪት የምናደርገው የሚለውን በአግባቡ ማየት ያስፈልጋል። ኬኩ ካደገ የምንከፋፈለው በዛው ልክ ያድጋል። የመልማት አቅማችንን በዛው ልክ ያድጋል። ኢኮኖሚውን በዛው ልክ መሳብ እንችላለን። በዛው ልክ ውጤታማ መሆን ይቻላል። ካልሆነ ግን ድህነትን የመከፋፈል ጉዳይ ይሆናል።
ያ ደግሞ ሄዶ አንድ ቦታ ይሰበርና ችግር ያመጣል ማለት ነው። ስለዚህ ይበልጥ ውጤታማ ለመሆን እዛ ላይ ትኩረት አድርጎ መስራት ያስፈልጋል። በመጨረሻም ይሄ ግምገማችን የኦዲት ሪፖርታችን የሚያሳየው ማዕድን ሚኒስቴር ላይ ያለው ጉድለት እንደተጠበቀ ሆኖ በጋራ ገቢዎች ትልልፍ የፍትሃዊነት መጓደል ችግር እንደሌለ አረጋግጠናል። ፍትሃዊ ባልሆነ መንገድ ሀብት የተጠቀሙ ክልሎች እንደሌሉ፣ ፍትሃዊ ባልሆነ መንገድ የተጎዱ ክልሎች እንደሌሉ ያረጋገጥንበት መድረክ መሆኑን ለማረጋገጥ ችለናል። ቋሚ ኮሚቴው በቀጣይ በጋራ ገቢ አሰባሰብና መሰል ጉዳዮች ላይ የክትትልና ድጋፍ ስራዎችን አጠናክሮ እንደሚቀጥልም በመድረኩ ተጠቁሟል። ኢትዮጵያ የባህር በር በማጣቷ የሚደርሰው ኪሳራ በእያንዳንዱ ኢትዮጵያ ላይ የኑሮ ሸክም ያከበደ መሆኑን የፖሊሲ ጥናት ኢንስቲትዩት ይፋ ያደረገው ጥናት ገለጸ። ጥናቱ እያንዳንዱ ኢትዮጵያዊ በየዓመቱ እስከ 35,000 ብር የሚገመት የኑሮ ጫናን እንደሚያስተናግድ ይገለጻል። እያንዳንዱ ኢትዮጵያዊ በአመት ከ145 እስከ 235 ዶላር ወይንም እስከ 35,000 ብር ድረስ ይከፍላል። ለማን? እንዴት? ስለ ስውሩ ግብር የወጣው አዲስ ጥናት ይህንን ይላል። አንድ ሰው ሱቅ ሄዶ ጨውም ይግዛ ስኳር፣ ልብስም ይግዛ የቤት ዕቃ ይህንን ግብር ይከፍላል። የማይታይ የማይነገር ግብር፣ ትልቅ ኪሳራ። 35,000 ብር እንደየኑሮ ደረጃው የሆነ ነገር ማድረጉ አይቀርም። በዝቅተኛ የኑሮ ደረጃ ለሚገኝ አንድ ቤተሰብ ብዙ ቀዳዳ ይሸፍናል። የእያንዳንዱ ተደምሮ እንደ ሀገር በየዓመቱ ከ19 እስከ 31 ቢሊዮን ዶላር የሚገመት የሀገር ውስጥ ጠቅላላ ምርት ወይንም ጂዲፒ እያጣን ነው። ጥናቱ እንደሚለው አሁን እጅግ እየተፈተንበት ካለነው የዋጋ ግሽበት 15.2 በመቶ በወደብና የሎጂስቲክ ወጪ ምክንያት የመጣ ነው። ጥናቱ ኢትዮጵያ የባህር በር አልባ መሆኗ እየከፈልን ያለነው ዋጋ በኪሳችን መሆኑን ቁልጭ ባለ ማስረጃ ያስቀምጠዋል። አሁን ጥያቄው ኢትዮጵያ የባህር በር ቢኖራትስ የሚለው ነው። እንደ አውሮፓውያን አቆጣጠር በ2024 የባህር በር እጦት ያስከተለው ኪሳራ ከጠቅላላ የሀገሪቱ ጥቅል ሀገራዊ ምርት ወይም ጂዲፒ ከ13 እስከ 23 በመቶ የሚደርስ ነው። ይህንኑ ቁጥር ከውጭ ዕዳ ጋር ብናነጻጽረው እንደ አውሮፓውያን አቆጣጠር በ2024 የታየው የንግድ ኪሳራ ሀገሪቱ በዚያው ዓመት ከከፈለችው የውጭ ዕዳ ክፍያ በ193 በመቶ ይበልጣል። የባህር በር ቢኖረን ኖሮ የሀገሪቱን የውጭ ዕዳ በቀላሉ መክፈልና የውጭ ምንዛሬ እጥረትን መቅረፍ እንችል ነበር። በየዓመቱ የምናጣው ይህ ግዙፍ ገንዘብ በመቶዎች የሚቆጠሩ ሆስፒታሎችና በሺዎች የሚቆጠሩ ትምህርት ቤቶችን ለመገንባት የሚያስችል የታፈነ አቅም ነው ይሉታል ባለሙያዎቹም። ባለፉት 20 ዓመታት የታየው ድምር ኪሳራ ደግሞ በዚህ ወቅት ከተከፈለው ጠቅላላ ዕዳ በ270 በመቶ ብልጫ አለው። ወደ እያንዳንዳችን ህይወት ስንመጣ ደግሞ ከላይ የጠቀስነውን ቁጥር እናገኛለን። ላለፉት 30 ዓመታት ከ1993 ጀምሮ የባህር በር እጦት እያንዳንዱ ዜጋ በየዓመቱ ከ145 እስከ 235 ዶላር ወይንም 35,000 ብር የሚደርስ የኑሮ ኪሳራ እንዲደርስበት አድርጓል። በጥናቱ መሰረት የወደብ አገልግሎት ክፍያ ብቻውን ከንግድ ዋጋው 12.2 በመቶ ሲሆን በእቃዎች መዘግየትና መበላሸት ምክንያት የሚጠፋውን ጨምሮ አጠቃላይ የወደብ ወጪ 15.2 በመቶ የሚደርስ ነው። ባለፉት 20 ዓመታት ውስጥ ኢትዮጵያ በዚሁ ምክንያት 38 ቢሊዮን ዶላር የሚገመት የኤክስፖርት ገቢን አጥታለች። እንደ አውሮፓውያን አቆጣጠር በ2024 ብቻ 3.7 ቢሊዮን ዶላር የኤክስፖርት ገቢን አጥታለች። መዘግየትም በኪሳራው የራሱን ድርሻ ይይዛል። በአንዳንድ አጋጣሚዎች ዕቃዎችን ከወደብ ለማውጣት በወረፋና በቁሳቁሶች እጥረት ምክንያት እስከ 30 ወራት የሚደርስ ከፍተኛ መዘግየት ያጋጥማል። የኮንቴነር እጥረትና ያልተጠበቁ ወጪዎች በአንድ ጭነት ላይ ከ10,000 ዶላር በላይ ተጨማሪ ወጪ ሊያስከትሉ ይችላሉ። እንደ ጥናቱ ከሆነ የባህር በር እጦቱ አንደምታ ከዚህም ላቅ ያለ ነው። የስልታዊና ፖለቲካዊ ተጋላጭነት ስጋትን ደቅኗል። ምክንያቱም ያለን የወደብ ጥገኝነት አንድ ላይ የተንጠለጠለ ነው። ኢትዮጵያ ለውጭ ንግዷ 95 በመቶ ያህሉን በጅቡቲ ወደብ ላይ ብቻ ጥገኛ መሆኗ ለደህንነትና ለፖለቲካ ጫና ያጋልጣታል። ከጅቡቲ ጋር ያለን ወዳጅነትና አጋርነት በራሱ ፈተና ባይሆንም እንኳ በቀይ ባህር አካባቢ ያሉ ዓለም አቀፍ ወታደራዊ የባህር ኃይሎች መስፋፋት የኢትዮጵያን የንግድ እንቅስቃሴ ለስልታዊ አደጋ ወይንም ስትራቴጂክ ቾክ ያጋልጠዋል። ይህ ማለት የ120 ሚሊዮን ሕዝብ ሰላምና ደህንነት
በሌሎች ፈቃድ ላይ የተመሰረተ ነው ማለት ነው። ያ አንድ መስመር በጦርነት ወይም በፖለቲካ አለመግባባት ቢዘጋ ሀገሪቱ ምግብና መድኃኒት እንኳን ማግኘት የማትችልበት አደጋ ውስጥ ትወድቃለች። በቀይ ባህር አካባቢ ያሉ የዓለም አቀፍ ኃይሎች መስፋፋት ኢትዮጵያን ለስትራቴጂካዊ ጥቃት ያጋልጧታል። የታሪካዊ ጠላቶቻችን ከበባም የራሱ ትርጉም ይኖረዋል። እናም ምን ይሆን ምን ይደረግ ነው ጥያቄው። ጥናቱ መፍትሄዎችን አመላክቷል። በቅድሚያ የባህር በር የማግኘትን ጉዳይ የታላቁ ህዳሴ ግድብን የቅድሚያ ብሔራዊ አጀንዳ አድርገን በጋራ እንደቆም ነው ለዚህም ተመሳሳዩ ማድረግ ወደ ግቡ ያደርሳል ሲል ያስቀምጣል። ቀጥሎ አማራጮችን ማስፋፋት፣ በአንድ የወደብ መስመር ላይ ያለውን ጥገኝነት ለመቀነስ የንግድ የመሰረተ ልማትና የዲፕሎማሲ አማራጮችን ማብዛት ያስፈልጋል። ክልላዊ ትስስርን ማጠናከር ሌላኛው መፍትሄ ነው። በአፍሪካ ነፃ የንግድ ቀጠና ስምምነት እንዲሁም በኢጋድ በኩል ጠንካራ የዲፕሎማሲ ስራ መስራት እንደሚገባ ጥናቱ ይመክራል። ሌላኛው የሎጂስቲክስ ቅልጥፍናን ማሻሻል እንደ ማክሮ ኢኮኖሚ ማረጋጊያ ተቆጥሮ ሊሰራበት ይገባል። ተዘግቶብን አንኖርም የምንለው በምክንያት ነው። ሁለንተናዊ ሉዓላዊነታችንን ለማረጋገጥ ከማይታየው ግብር ድኖ በራሱ ሀገር የቆመች ሀገርን ለመፍጠር የኢትዮጵያ አገራዊ ምክክር ለቆዩ ችግሮች መፍትሄ በማበጀት ለጠንካራ አገራዊ አንድነት መሰረት እንደሚሆን ምሁራን ገለጹ። ወደ መጨረሻው ምዕራፍ የተቀረበው የኢትዮጵያ አገራዊ ምክክር ስኬታማ ሆኖ እንዲጠናቀቅ የሁሉም ወገን ተሳትፎ እንደሚያስፈልግ ተማምላክቷል። ኢትዮጵያውያን በከረሙ ችግሮቻቸው ዙሪያ ተመካክረው አዲስ ሀገራዊ አውድ ለመፍጠር እየሰሩ ይገኛል። ወደ ማጠቃለያ ምዕራፉ የተቃረበው የኢትዮጵያ ሀገራዊ ምክክር ሁሉም ኢትዮጵያውያን በሀገራቸው መጻኢ ተስፋ ዙሪያ ተወያይተው ለሀገር ይበጃል ባሉት ሀሳብ ላይ ውሳኔ የሚያሳልፉበት ነው። የጋራ ነገር እንዲኖረን፣ የጋራ አቋም፣ የጋራ ሀሳብ፣ የጋራ ራዕይ፣ የጋራ ምልከታ እንዲኖረን ያስችላል ተብሎ ይታሰባል። እነዚህ ነገሮች ሲኖሩ ደግሞ ቀጥቶ ብዙ አውትፑቶች፣ ማህበራዊ ልማቶች ቀጥሎ ሊመጡ ይችላሉ። ማህበራዊ ልማቶች የሚባሉ ኢኮኖሚያዊ ልማቶች ሊመጡ ይችላል። ከጎረቤት ሀገራት ጋር የሚኖረን ግንኙነት በአንጻራዊነት ጤናማ የሆነ ሊሆን ይችላል። ብሔራዊ ጥቅሞቻችን የማስከበር አቅም ያለን ዜጎች ልንሆን እንችላለን። እንደ ሀገር አንድ የተደራጀ ፖለቲካዊ ማህበረሰብ ሲኖረን ደግሞ ለጎረቤት ሀገራት ለአህጉራችንም ለአፍሪካም ታሪካችንም የሚያሳየው ስለሆነ የምንተርፍ ህዝቦች፣ የሚተርፍ መንግስት፣ የሚተርፉ ደግሞ ተቋማት ይኖሩናል ብዬ አስባለሁ። ይህ ሀገራዊ ምክክርም እንቅፋት እየሆኑ ላሉ የቆዩ ችግሮች መፍትሄ በማመላከት የተሻለች ሀገር ለትውልድ ለማቆየት የሚያስችል መንገድ ነው። ትናንትና ዘግተን ማለፍ ያልቻልናቸው በምክክር በውይይት በተለያየ መንገድ ዘግተን ማረፍ ያልቻልናቸው ነገሮች ዛሬም የጭቅጭቅ፣ የንትርክ፣ የግጭት ጭምር ምክንያት እየሆኑ መጥተዋል ማለት። ስለዚህ በሀገራዊ ምክክሩ በጣም ተስፋ ከምናደርግባቸው ነገሮች መካከል አንዱ ሀገራዊ ምክክሩ እነዚህን ሰፋፊ ልዩነቶች ፖላራይዝድ የሆኑ ማለት ነው፣ ሁለት ጽንፍ የያዙ ናቸው አብዛኞቹ፣ ወደ መሀል ወይ ደግሞ የሀሳብ ልዩነቶቻችንን ያጠባል ተብሎ ነው የሚታሰበው። ስኬታማ ምክክር በማድረግ ችግሮቻቸውን የፈቱ ሀገራት የተሻለ ሀገር መገንባት እንደቻሉ በሂደቱ ያለፉ የተለያዩ የዓለም ሀገራት ተሞክሮ ያመለክታል። ኢትዮጵያውያንም በችግሮቻቸው ዙሪያ በሰከነ መንገድ በመምከር እድሉን ሊጠቀሙ እንደሚገባ ተጠቁሟል። እኔ የምሰጠው ዛሬ ሀሳብ የኔን ህይወት ብቻ ሳይሆን የነገውን የቀጣዩን ትውልድ እጣ ፋንታ ሊወስን የሚችል ቀጣይ 10፣ 20፣ 30 ዓመታት ውስጥ የሚወጡ ሀገራዊ ፖሊሲዎችን፣ ፕሮግራሞችን፣ መዋቅሮችን፣ አቅጣጫዎችን የሚወስን ጉዳይ ሊሆን ይችላል። ስለዚህ ከኔ የሚጠበቀውን ሀሳብ ከሆነ ሀሳብ፣ ተሳትፎ ከሆነ ተሳትፎ በአንድም በሌላም መልኩ ማድረግ አለብኝ የሚለውን ከኃላፊነት ስሜት ጋር መወጣትን ይጠይቃል። ይሄን እድል በአግባቡ መጠቀም አለብን ከሚሉት ወገን ነኝ። ቢኮዝ አንደኛ ምክክርን ባህል ማድረግ አለብን። ያኮረፈ አካል በሙሉ መሳሪያ እየተሸከመ ጫካ መግባት አለበት ብዬ አላስብም። ምክክሩ ሀገራዊ አንድነትን በማጎልበት ጠንካራ ሀገረ መንግስት ለመገንባት እንደሚያስችል ይታመናል። በመጨረሻም በዲሞክራሲ ስርዓት ግንባታ፣ ሉዓላዊነት፣ ሀገረ መንግስት ግንባታ እንዲሁም ፖለቲካዊና ኢኮኖሚያዊ ጉዳዮች ዙሪያ የፖለቲካ ፓርቲዎች ያላቸውን አቋም ይፋ አድርጓል። ኢቢሲ መጪውን ምርጫ አስመልክቶ የፖለቲካ ፓርቲዎች የክርክር መድረክ ያዘጋጀ ሲሆን ፓርቲዎቹ ለመወዳደሪያ ይዘዋቸው የመጡት ርዕዮተ ዓለም ያስቀመጡበትና አቋማቸውን ያንጸባረቁበት ክርክር ተደርጓል።
7ኛው ጠቅላላ ምርጫ በኢትዮጵያ የፖለቲካ ጉዞ ውስጥ ትልቅ ትኩረት የሚሰጠው ሁነት ነው። ካለፈው የ2013 6ኛው ምርጫ ተሞክሮች የተወሰዱበትና የተሻለ የዲሞክራሲ ልምምድ የሚታይበት እንደሚሆንም ይጠበቃል። በዚህም ምርጫ 2018 የፖለቲካ ፓርቲዎች የፓርቲዎች ዝግጅትና ያላቸውን አቋም ለህዝቡ የሚያሳዩበት የክርክር መድረክ ኢቲቪ አዘጋጅተዋል። ኢትዮጵያ ልትከተለው የሚገባው የፖለቲካ ስርዓት ምንድነው የሚለውና የፖለቲካ ምህዳርና የፍትህና የዲሞክራሲ ተቋማት ነጻነትና ገለልተኝነት ምን መምሰል አለበት የሚሉት ዋና ዋና የመከራከሪያ አጀንዳዎች ነበሩ። ምርጫ 2018 የፖለቲካ ፓርቲዎች የክርክር መድረክ ላይ ከ4 የፖለቲካ ፓርቲዎች የመጡ 8 ተከራካሪዎች የቀረቡ ሲሆን እያንዳንዳቸው የፓርቲያቸውን መነሻ ሀሳብና አቋም ከሌሎች ፓርቲዎች የሚለዩባቸውን እይታና የማጠቃለያ ሀሳባቸውን አቅርበዋል። 7ኛው ጠቅላላ ምርጫ ኢትዮጵያን ወደ ተሻለ ሰላምና ዴሞክራሲ የሚያሸጋግር ድልድይ እንዲሆን የዜጎች ንቁ ተሳትፎና የፓርቲዎች ጨዋነት የተሞላበት ውድድር ወሳኝ ስለመሆኑም ተመላክተዋል። በዚህም ብልጽግና ፓርቲ በአጠቃላይ የፖለቲካ ስርዓቱን በተመለከተ አቋሙን የገለጸ ሲሆን መነሻ ሀሳቡን በመድረኩ አቅርበዋል። ብልጽግና አካታች ፓርቲ ነው። በቡድንና በግል መብቶች በሀገራዊና ብሔራዊ ማንነቶች መካከል ሚዛናዊ እይታ ያለው የመግባባት ዴሞክራሲን የሚከተል ርዕዮተ ዓለም ተቸንካይ ሳይሆን ለዜጎችና ለብልጽግና ጉዟችን ስኬት የሚጠቅሙ የቱ ነው የሚለው ላይ የሚጨነቅ ለኢትዮጵያ ችግሮች የሚሻው ኢትዮጵያዊ መፍትሄ ነው ብሎ የሚያምንና የላዕላይ መዋቅር ላይ የሚያተኩር ፓርቲ ነው። ፓርቲያችን ብልጽግና እኔ ያልሰራሁት ሁሉ ይፍረስ የማይልና የትላንት ጥሩ ነገሮችን በማስቀጠል ሕጸጾች በማረም የሚያምን የኢትዮጵያን ታሪክ በሚመለከት ለትምህርት ብቻ መጠቀም ይገባናል የሚልና የነገ ራዕያችን ላይ መጨነቅ የበለጠ ትርፋማ ያደርጋል ብሎ ከልብ የሚሰራ ፓርቲ ሲሆን ከምንም በላይ እነዚህ እምነቶቹ ብልጽግናን ልዩ የሚያደርጉት ሀገረ መንግስቱ ግንባታ አጋዥ የሆኑና የኢትዮጵያን የፖለቲካ ስብራቶች በጥልቀት ከማጥናት የመነጩ መፍትሄዎች ናቸው። ለመጪው ምርጫ ራሱን እያደራጀና ከሌሎች የፖለቲካ ፓርቲዎች ጋር በጋራ ለመስራት ጥረት እያደረገ መሆኑን ደግሞ ነጻነትና እኩልነት ፓርቲ ኔፓ ነው ያስታወቀው። ነጻነትና እኩልነት ፓርቲ የሚያራምደው የፖለቲካ ስርዓት የለዘብተኛ ሊበራሊዝም መከተል አለባት ብሎ ያምናል። ይህንንም በፕሮግራም ውስጥ እንዳካተተው እና የመንግስትን መጠንና ጣልቃ ገብነትን በሚቀንስ መልኩ ለዜጎች የኢኮኖሚና የፖለቲካ ነጻነት ቅድሚያ ትኩረት ሰጥቶ የሚሰራ በመሆኑ ሀገራችን ካላት ተጨባጭ ነባራዊ ሁኔታ በመነሳት ለዘብተኛ ሊበራሊዝምን የፖለቲካ ስርዓት አድርጎ የሚንቀሳቀስ መሆኑን ለመግለጽ እወዳለሁ። በኢትዮጵያ ፖለቲካ ውስጥ ተሳትፎ ካላቸው ተፎካካሪ ፓርቲዎች አንዱ የሆነው ኢዜማ በበኩሉ በክርክር መድረኩ ላይ የዲሞክራሲ ስርዓት ግንባታን በተመለከተ አቋሙን ገልጸዋል። ፖለቲካና የዲሞክራሲ ስርዓት ግንባታ ስንል በእኛ ሀሳቤ በኢዜማ ሀሳቤ ጠንካራ ሀገረ መንግስት ለመገንባት ፉክክርን ከትብብር ጋር በማቀናጀት የመከባበርና የእርቅ ባህልን ለማዳበር የሚያግዝ ስልት ነው ብለን እናምናለን። ዲሞክራሲ የህዝብ ሉዓላዊነት መገለጫ ነው ብለን እናምናለን። ዲሞክራሲያዊ ስርዓት በሌለበት ሀገር ላይ የህዝብ ሉዓላዊነት ሊከበር አይችልም ብለን እናምናለን። ስለዚህ ዲሞክራሲ ሁልጊዜ ደጋግመን እንደምንለው የህልውና ጉዳይ ነው። በኢዜማ እይታ ዲሞክራሲያዊ ስርዓት የሌለበት ሀገርና ዲሞክራሲያዊ ስርዓትን በደንብ ኤክሰርሳይዝ ማድረግ የማይችል ህዝብ ባለበት የሀገር ሉዓላዊነት የህዝብ ሉዓላዊነት ይኖራል ብለን አናምንም። የዲሞክራሲ ስርዓት ዋና መገለጫዎቹ ምንድናቸው የሚለውም ቢያንስ 4 ነጥቦችን ለማየት አንደኛው ዲሞክራሲያዊ ስርዓት ግንባታ እየተካሄደ ባለባቸው ሀገር ላይ ባህላዊ ለውጥ የሚያመጣ ነው። ይህ ማለት የፉክክርና ትብብር ሚዛንን የጠበቀ ከመናናቅ ይልቅ መከባበርን የሚያስቀድም እንዲሁም ከኔ ይልቅ እኛ የሚል የጋራ አስተሳሰብ ያለው ማህበረሰብ እየተፈጠረ በጊዜ ሂደት የሚሄድበት ነው። በኢትዮጵያ የፖለቲካ እንቅስቃሴ ውስጥ የሚገኙ ሌሎች ፓርቲዎችም ይዘው የመጡትን የፖለቲካ አቋማቸውን ይፋ ያደረጉበትም ነው። የመጀመሪያው የህዝብ ተሳትፎን በተመለከተ እኛ መንግስት ብንሆን ዜጎች በነጻነት መመረጥ እንዲችሉ የስልጣን ባለቤት ራሱ ህዝቡ እንዲሆን እናደርጋለን ማለት ነው። ሁለተኛ ሩል ኦፍ ሎ የምንለው የህግ የበላይነት እንዲኖር በሀገሪቱ ውስጥ የህግ የበላይነት እንዲረጋገጥ እንሰራለን። ሶስተኛ የስልጣን መከፋፈል የሚባለው ለምሳሌ አስፈጻሚው፣ ህግ ሰጪው፣ ፍርድ ቤት እነዚህን በሶስቱ ከፋፍለን በሚገባ እንዲሰሩ እናደርጋቸዋለን። ኢቲቪ መጪውን ምርጫ አስመልክቶ የፓርቲዎች ዝግጅት ምን ይመስላል የሚለውን በተለያዩ መንገዶች ወደ ተመልካቾች እያደረሰ ይገኛል። ይህ የክርክር መድረክም ዜጎች በእውቀትና እውነት ላይ ተመስርተው ነገ ለሀገር የሚበጀውን በምርጫ ካርዳቸው ለመወሰን የሚያስችል ከፍተኛ ግንዛቤ እንዲጨብጡም የሚያግዝ ነው።
ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ